የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ላለፉት 3 ዓመታትና ከዚያ በላይ የሀገራዊ ምክክር ሂደቱን ሲከታተል መቆየቱን የገለጸ ሲሆን በቅርቡ ከ4000 በላይ ተሳታፊዎች በተገኙበት የተካሄደውን ሀገራዊ ምክክር ጉባኤ አመላካች የመጀመሪያ ደረጃ የትዝብት ሪፖርቱን በዛሬው ዕለት ይፋ አድርጓል። ይህ ሪፖርት የሀገራዊ ምክክር ጉባኤ ከመጀመሩ በፊት የነበረውን ሂደት እንዲሁም የምክክር ጉባኤው በሚካሄድበት ሰዓት ያለውን አካታችነት ሀሳብን በነጻ የመግለጽ በሰነድ አያያዝ እንዲሁም የጊዜ አጠቃቀምና የቅሬታ አፈታት ላይ ያለውን የውሳኔ አሰጣጥን በዋናነት ዳሷል። በተጨማሪም የመገናኛ ብዙሃን ዘገባ ሽፋን ላይ የታዩ አጠቃላይ ክፍተቶችን የዳሰሰ ሲሆን በቅርቡ ሙሉ ሪፖርቱን ይፋ እንደሚያደርግ አስታውቋል። የህብረቱ ዋና ዳይሬክተር የሆኑት መስዑድ ገበየሁ ኮሚሽኑ በምክክር ጉባኤው ላይ በጎ ፍጻሜ ያለው ነው በማለት በትዝብታቸው ተመልክተናል ያሉትንም አካፍለዋል። በግኝታቸው መሰረትም ታዛቢዎቹ ጠንከር ያለ ውይይት ሲኖር ገብተው መታዘብ ላይ እክል እንደሚገጥማቸው አንስተዋል። የመረጃ ደስክ ተብለው የተቀመጡት ቦታዎች ላይ ባለሙያዎች አለመኖር፣ የቅሬታ አፈታት ላይ የመዘግየት፣ በጥቃቅን ቡድኖች ላይ ከአመካካሪዎች ዘንድ ጫና የመበርታት ባህሪ እንደነበር ድርጅቱ ታዝቧል። በተጨማሪም ኮሚሽኑ የዘረጋውን ስርዓትና መመሪያ እስከ መጨረሻው እንዳልተከተለ ታዝበዋል። ለዚህም እንደ ማሳያ የሚሆነው በአዲስ አበባ ጉዳይ በስራ ቡድን ደረጃ ስምምነት ተፈጽሞበት ሲያበቃ እንደገና ኮሚቴ መዋቀሩ ከአሰራር ውጭ ነው በሚል ቅሬታ ማስነሳቱ ይታወሳል። ድርጅቱ በቅጽበቱ ወቅታዊ የሆነ ቅሬታ አፈታት አለመኖርን ጨምሮ ሌሎች ጉዳዮችን መታዘቡን አስታውቋል። ዛሬ ይፋ በተደረገው ሪፖርት የቀረቡትን ዋና ዋና ጉዳዮችን የድርጅቱ ዋና ዳይሬክተር መስዑድ ገበየሁ እንደሚከተለው አቅርበውታል። እንደ ችግርና መሻሻል አለባቸው ብለን ያልነው በተለይ የመጀመሪያው አካባቢ ሲደረግ ብዙ ትርምስ የነበረበትና ሰዎች የት ቦታ እንደተመደቡ ለማወቅ የሚያስቸግር የነበረበት መሆኑ ራሱን ችሎ አንድ ቻሌንጅ ነበር። በተወሰነ ደረጃ ከማቴሪያሎችን በጊዜ ከማግኘት ለምሳሌ ለመመካከር የሚጠቀሙበት ዶኩሜንት በአማርኛ ብቻ የተዘጋጀ ነው። አማርኛን የማያነብ ወይ ደግሞ አማርኛን መስማት የማይችል ሰው ቢኖር በትራንስሌሽን ወይም ተርጓሚ ማቅረብ አንድ ነገር ሆኖ ዶኩሜንቶቹ ደግሞ ከፍላየሮችና ከተወሰኑ ሰነዶች ውጭ አብዛኛው በአማርኛ ብቻ የተዘጋጀ ከመሆኑ አንጻር ይህን እንደ አንድ ክፍተት አይተነዋል። በታዛቢዎችን በኩል እኛ ባሰማራናቸው 10 ታዛቢዎች የተወሰኑ ሴሽኖችን ገብተው ለመከታተል ያልቻሉባቸው ሁኔታዎች አሉ። በተለይ ወደ መጨረሻው ምዕራፍ የክልል ምክር ቤት አንዳንድ ጉዳዮች ላይ ደግሞ ጠንከር ያሉ ውይይቶች በሚደረጉበት ጊዜ ኦን ሬጉላር ባልሆነ መንገድ ያልገቡባቸውና ያልታዘቧቸው አሉ። ይሄንን እንደ አንድ ክፍተት አይተናል። ከዛ ውጭ በተለይ በተደጋጋሚ ከተሳታፊዎች ሲነሱ የነበሩ የኔ ጉዳይ በጠቀስኩት አግባብ አልተነሳልኝም የሚል በጽሁፍ መልክ ለምሳሌ ፓርቲዎች ኮሚሽኑ ላይ ቅሬታ ያቀረቡ ነበሩ። በአንዳንድ ሂደቶች ላይ ቅሬታ በተለይ በኮሚሽኑ የአሰራር ስርዓት ላይ እንደዚሁ ቅሬታ ያቀረቡ ፓርቲዎች ነበሩና ያ የቅሬታ አፈታት ስርዓቱ ወዲያው ጉዳዩ ተፈቶላቸው መሆን አለመሆኑን ሂደቱ እየተደረገ ማወቅ አልቻልንም። መጨረሻም መዝጊያው ላይ ከሰማችሁ ቅሬታችሁን ያቀረባችሁ ባለድርሻ አካላት ካላችሁ ጉዳያችሁን እየታየ እንደሚቀጥል የሚል ነበረ። ወዲያው መፍትሄ እንዲያገኙ ጠብቅ ነበርና ከነዚህ አንጻር ታይምሊ የሆኑ የቅሬታ አፈታት ስርዓቶች አለመምጣታቸው፣ የመረጃ መስጫ ዴስኮች በየቦታው ከተቀመጡ በኋላ ባለሙያዎች አቴንድ አያደርጓቸውም ነበረ። ስለዚህ ይሄ ቶሎ ቅሬታም ሆነ አቤቱታ ወይ መረጃ ለመስጠት ያንን በኮሚሽኑ ሰራተኞች በኩል ቶሎ መልስ ለማግኘት የተወሰኑ ክፍተቶችን አይተናል። በሚዲያ ኢንጌጅመንቱን በኩል ኮሚሽኑ በየቀኑ ወይም በየተወሰኑ ቀናት የደረሰበትን ሂደት ለፓብሊክ ወይም ለሕዝቡ ይፋ ያደርግ ነበረ። በተለይ ክቡር ኮሚሽነር ፕሮፌሰርና ምክትል ኮሚሽነርም እንደዚሁ በተደጋጋሚ መረጃዎችን ሲሰጡ ነበር። እዛ ላይ የታዘብነው በሶሻል ሚዲያና በሌሎች አማራጮች የሚመጡ ወሬዎችን ካውንተር የሚያደርግ ጠለቅ ያለ ፍሬ ነገሮቹ ላይ ዝርዝር ያሉ መረጃዎችን ምንም ሂደቱን በማይጎዳ መልኩ ግን ደግሞ ኮሚሽኑ የዚህ ሁሉ መረጃ ባለቤት እንደመሆኑ ከኮሚሽኑ የወጣ ነገር ደግሞ አውተንቲክም ስለሚሆን ያንን ቢያደርጉ ኑሮ የተሻለ ነው የሚል ምልከታ አለን። ከኮሚኒኬሽን አንጻር ይሄንን ነው የታዘብነው። እንግዲህ እኛም ትዝብታችን ላይ በአንዳንድ ሁኔታዎች ለምሳሌ አመካካሪዎች ጫና ያደረጉባቸው ሁኔታዎች በጣት የሚቆጠሩ ሊሆን ይችላሉ። ሁሉን ማያጠቃልል ሊሆን ይችላል። ግን በተወሰነ ደረጃ እንደዚህ አይነት ነገሮች እንዳሉ የባለሙያዎች ቡድንም አንዳንድ ጉዳዮችን ሲያብራሩ የራሳቸውን ፖዚሽን በሚመስል መልኩ ሲያቀርቡ የነበሩ እንዳሉ ዶኩሜንት አድርገናል። ከዛ ውጭ ፓርቲዎችም እኛም ጋር የአቤቱታቸውን ኮፒ ለእኛም የሰጡናሉ። የኛም ታዛቢዎች ደግሞ አንዳንድ ሂደቶችን ሲታዘቡ የተወሰኑ ኢሬጉላሪቲዎች አየናቸው አሉ። ግን ያ አሁንኛው ግኝታችን ላይ በደንብ ያሳየነው አይደለም። ለምን
የዚህ የሳብስታንቲቭ ሞኒተሪንጋችንን በቅርብ ሌላ ራሱን የቻለ ሪፖርት የምናወጣው አለ። ይሄ እኛ ካስቀመጥናቸው ቼክ ሊስቶች አንጻር ለምሳሌ የቅሬታ አፈታት ስንል ቅሬታ ተሳታፊ ሊያነሳ ይችላል፣ ፓርቲ ሊያነሳ ይችላል፣ ወይ ደግሞ ተሳታፊ ሊሆን ይችላል፣ ወይ ደግሞ የሆነ ግሩፕ ወይም የሆነ አመለካከት ያለው ሊሆን ይችላል። ኢቭን ከአመካካሪም ከተለያዩ ኢቭን ከኮሚሽኑ ሰራተኞች ሊመጣ ይችላል። የውሳኔ አሰጣጥና የቅሬታ አፈታት ስነ ስርዓቶቹ ተዘርግተዋል። ለምሳሌ እኔ በነበርኩበት ቡድን የተነሱ እርስ በርስ የነበሩ ክሶች ወደ ቅሬታ ሰሚ ሄደው በቅሬታ ሰሚ በኩል መፍትሄ ያገኙ እንዳሉ አውቃለሁ፣ በግለሰብ ደረጃ ማለት ነው። ስለዚህ እነሱ ኮሚሽኑ በሂደት ላይ ያሉ ስለሆኑ በጉዳዮቹ ላይ ኮሜንት ለማድረግ ቢቸግርም ግን በጊዜው ቶሎ መፍትሄ ከመስጠት አንጻር ግን የተወሰኑ የመዘግየት ሁኔታዎችን እንዳሉ ታዝበናል ማለት ነው። እንዳልኩት ዝርዝር ሪፖርታችን ስናወጣ የምናሳየው ነው። እንዳልነው እኛ አንዱ በጥሩ መልክ ያነሳ ነው ኮሚሽኑ የውሳኔ አሰጣጥ ሂደቶችን የሚያሳይ መመሪያ አዘጋጅቶ በዛ መመሪያ መሰረት ሂደቱን ለመምራት ያደረገውን ጥረት አፕሪሼት አድርገናል። በጣም ይሄ ኮሜንደብል ነው፣ በጣም የሚበረታታ ነው። ሆኖም ግን እስከ መጨረሻው ጊዜ ድረስ እዛ መመሪያ ላይ የተቀመጡት ነገሮች ተግባራዊ አልተደረጉም። ለምሳሌ የክልል ምክር ቤት የምታስታውሱ ከሆነ ከሁሉም ክልል ወደ 330 ወይም 336 አካባቢ የክልል ተወካዮች ይሄ ከፌዴራል ተቋማት ከሁለቱ ከተማ አስተዳደሮች እና ከሁሉም ክልሎች የተመረጡ ሰዎች ነበሩ። የመመሪያው ላይ እንዳያችሁት የዚህ ኮሚቴ አስፈላጊነት በጉዳዮች ላይ መግባባት ሳይቻል ቢቀርና ወደ ቅርቃር ወይም ዲድሎክ ወደሚባለው የሚገባ ቢሆን እና የሚፈለገውን ኮንሰንሰስ ማጆሪቲ የሚባለው ኮሚሽኑ ባስቀመጠው የአሰራር ስነ ስርዓት 75% በላይ ሰዎች ካልደገፉት አንድ ጉዳይና 2 በላይ ክልሎች ይሄ ነገር ህልውናችንን አደጋ ላይ ይጥላል የሚል ወይም ሌላ ስትሮንግ ምክንያት ካላቸው ወደ ክልል ምክር ቤት ተሄዶ 70% ኳሊፋይድ ማጆሪቲ ይባላል። 70% እንደገና ካገኘ ጉዳዩ ያልፋል የሚባልበት ስርዓት ነውና ኮሚሽኑ ይህንን የውሳኔ አሰጣጥ ሂደት እዚህ የተደረሰ ነገር የለም። በአብዛኛው ይህንን በተወሰነ መልኩ ፖዚቲቭ ላይ ያዋለሁ። ጉዳዮቹ ላይ ኮንሰንሰስ መድረስ ከተቻለ ቮት ማድረግ አስፈላጊ ላይሆን ይችላል። በአብዛኛው እንዳያችኋቸው ከ400ዎቹ ሪኮሜንዴሽኖች ወደ ተወሰኑት ናቸው 4-5 የሚሆኑ ምክረ ሀሳቦች ላይ ነው። በሁለት አማራጭ ለምሳሌ ሀገር ግንባታ ላይ፣ አዲስ አበባ ጉዳይ ላይ ፕሬዚዳንሻል ይሁን ወይስ ደግሞ ፓርላሜንታሪ ይሁን የሚለው አካባቢ ላይ እና ባንዲራም ላይ እንደዚህ የተወሰኑ ነበሩ። ሶ ከአጠቃላይ ከመጣው ምክር ሀሳብ አንጻር ሲታይ ኢንሲግኒፊካንት የሚባል ነው፣ ግን ደግሞ በጣም ኢምፖርታንት እና ብዙ ሰው በጣም ኢምፖርታንት ጉዳዮች ናቸው ብሎ የሚያቸው ናቸው እና ያ ፕሮሲጀር ባለመምጣቱ የራሱ የሆነ ኮሚሽኑ የዘረጋውን የአሰራር ስርዓት እስከ መጨረሻ ባለመከተሉ ይሄ ክፍተት ነው የሚል እይታ አለኝ። መጨረሻ ላይ ለምሳሌ በአዲስ አበባ ጉዳይ ላይ ከተነሳው ጉዳይ አንጻር ኮሚሽኑ ይህንን የክልል ምክር ቤት ጠርቶ ምን ብናደርግ ምክር ትሰጡናላችሁ ነው እንጂ አውቶሪቲም ያለው አይደለም፣ የህግ መሰረት አለው ከሚባልም አንጻር ክርክር የሚቀርብበት አይደለም። ግን ይሄ ጉዳይ ዞሮ የሁሉንም ኢትዮጵያውያን የሚመለከት ከመሆኑ አንጻር እንደገና ደግሞ የምታስታውሱ ከሆነ ከዛን ቀን በማግስቱ አክላሜሽን ተደርጎ ጠዋት 4000 የክልል ፕሬዚዳንቶችን ጨምሮ እዛ ላይ ተሳትፈውበት የሚያልቅበት ፕሮግራም የተያዘ ከመሆኑ አንጻር ሁሉም የክልል ምክር ቤት ተወካዮች ስለነበሩ የተደረገ ይመስለኛል። ዞሮ የአሸማጋዮችን ጉባኤ ምክር ሀሳብ ነው የሰጠው። ማንዴት ስላለው ስለሌለው ሳይሆን ኮሚሽኑ ይሄን ቢያደርግ እንደተጠየቀ የተሻለ ነው የሚል ምክር ሀሳብ ነው የሰጠው። እዛ ቴማቲክ ጉዳይ ላይ የነበሩ ተሳታፊዎች ያመጧቸው ምክር ሀሳቦች አሉ። እንደለ ለሁሉም ለአክላሜሽን ተነበዋል። ለስምንቱም ግሩፕ ላይም እንደዚሁ ተነበዋል። በኋላ ይሄ ጉባኤም የሰጠው ምክር ሀሳብ እንደዚሁ ተነቧል። ኮሚሽኑ ባለው ማንዴት መሰረት በተሰጠው ስልጣን ይህንን ምክር ሀሳብ ምን ያክሉን ኮንሲደር ያደርገዋል ያደርገውም የሚለውን ሁላችንም ወደፊት የምናየው ነው። በእንትን አንጻር ግን ኮሚሽኑ ይህን ማድረጉን እኔ በመጥፎ ማየው አይደለም። የተሻለ ለኮሚሽኑ ለውሳኔ አሰጣጥ እንዲመቸው፣ ምክንያቱም 2 ወይ 3 አማራጮች በቀረቡ ጊዜ አብዛኛው ለማለትም ስለሚያስቸግር ቮት ስላልተደረገ ግን የብዙዎቹ ተሳታፊዎች ኢንቴንሽን ምንድነው፣ እንዴት ቢሆን ይሻላል፣ ኮሚሽኑ ምን ቢያደርግ የተሻለ ኢትዮጵያን በሰላም ለማስቀጠል ይጠቅማል ከሚለው አንጻር ነው ማየውና ከዚህ አንግል ሳየው
ጥሩ ነው የሚል ሀሳብ ነው ያለኝ። የእኛ ታዛቢዎች እንግዲህ እንዳልኩት ወደ 10 ታዛቢ ነው ያሰማራ ነው። በሁሉም ውይይት በተደረገባቸው እስከ መጨረሻው አክላሜሽን ወይም መጨረሻ በጭብጨባ እስከሚጸድቅበት ጊዜ ድረስ ሙሉውን ሂደት ታዝበናል። በተወሰኑት በቁጥር በጣም ጥቂት በሆኑ አንዳንዶቹ በጣም ጥቂት አጠናቃሪዎች በተመደቡባቸው ማንም ሰው እንዳይገባ በተከለከለበት መጨረሻ የክልል ይሄ ለምሳሌ ይሄ መጨረሻ የመጣው የሽማግሌዎቹ ቡድን ይህን ጉዳይ በሚያይበት ጊዜ ያው በዝግ ነው የተደረገው። እሱ ላይ ሁላችንም ኢቭን የኮሚሽኑ አመካካሪዎች ራሱ አልገቡም። የመጨረሻ ደግሞ አጠናቃሪዎች 34 አጠናቃሪዎች ከሁሉም ቡድን የተውጣጡት ያን ፋይናል ማጠናቀር ሲያደርጉ ለአንድ ሴሽን በአንድ ቀን ጠዋት ወይ በተወሰነ ደረጃ ብቻ ነው የኛ ታዛቢዎች ያልገቡት እንጂ ሙሉውን የምክክሩን ሂደት ማስታወሻም እየያዙ ለዋናው ሞኒተሪንጋችን ጠቅመን እንደገና ደግሞ የነበሩ አጌንስት አወር ቼክሊስት የነበሩ አንዳንድ ሬጉላሪቲዎችን ሪከርድ ያደረጉበት ነውና በዚህ በኩል ኮሚሽኑ ይሄ ለየት ያለ ሂደት እንደመሆኑ አንፃር እንደ ምርጫ ወይ እንደሌላው ካለመሆኑ አንፃር አክሬዲት ለማድረግ ራሱ ይቸግራል። በምን ስታንዳርድ ነው ሞኒተር የሚያደርጉት ወይም ኦብዘርቭ የሚያደርጉት የሚለውን ራሱ ያስቸግራልና በመጨረሻ ነው እንደምታስታውሱትም ታዛቢዎችን ኮሚሽኑ እንደሚያሰማራ የገለጸው። እኛ ከዚህ ቀደም በነበሩ የትግራይ ተወካዮች አዲስ አበባ ላይ ባደረጉት የአማራ ክልል ላይ ባህር ዳር በተደረገው እንደዚሁ ደግሞ የፌዴራል ተቋማት ተወካዮች ባደረጉት የተወሰነ ቁጥር ያላቸው ታዛቢዎችን አክሬዲቴሽን አግኝተን የመታዘብ እድሉ ገጥሞን ነበርና ስኬል አፕ ነው ያደረግነው። ሌሎች ሲቪል ሶሳይቲዎች ግን ለመጀመሪያ በሚባል ነው አብዛኛዎቹ የመታዘብ እድሉን ያገኙትና ብዙዎቹ ያለምንም ገደብ ትዝብት ሲያደርጉ እንደነበረ ነው የኛም ታዛቢዎች ሪፖርት ያደረጉልን። ሀገራዊ ምክክሩ ሲደረግ ወይም ናሽናል ፕሌናሪ ሲደረግ ካየናቸው ውስጥ ዋና ዋና ነገሮች ውስጥ አንዱ በጣም መጠነ ሰፊ ተሳትፎን ያየንበት ነው። ከሁሉም አይነት የማህበረሰብ ተወካዮች ከዲያስፖራ ጨምሮ አርሶ አደሮችን፣ ምሁራንን፣ የመንግስት ሰራተኞችን፣ ሲቪል ማህበራትን፣ የሀገር ውስጥ ተፈናቃዮችን ጨምሮ ብዙ አይነት የማህበረሰብ ድምፅን የሚወክሉ ሰዎች የተገኙበት መሆኑ ይሄንን ደግሞ ምክክር በታሰበው ጊዜ ውስጥ በታሰበው ውጤት ማሳካት መቻሉ እንደ አንድ አዎንታዊ ነገር ነው ያየ ነው። ከዛ ጎን ለጎን በሲቪል ማህበረሰብ ድርጅቶች በኩልም የነበረው ተሳትፎ በጣም የሚበረታታ ነው። በተለይ ይሄ እንግዲህ ተሳታፊ ከመሆን አወያይ ከመሆን እንደኛ ደግሞ የትዝብት ስራዎችን መስራትን በአጀንዳ ቀረጻው ሂደት ውስጥና በተሳታፊ ልየታ ሂደት ውስጥም ትርጉም ያለው ተሳትፎ ከማድረግ አንጻር የሲቪል ማህበረሰብ ድርጅቶችንም ተሳትፎ እንደዚሁ በበጎ መልኩ ያየነው ነው። ይሄ በጣም የሚበረታታ ነው። በተሳትፎ ደረጃ ደግሞ ምክክሩ ሲደረግ እንግዲህ 4000 ሰው በ8 አጀንዳዎች ላይ ከ10፣ 50፣ 250፣ 500 እያለ በነበሩ ሂደቶች ውስጥ በተቻለ መጠን ኮሚሽኑ በሁሉም ብዙዎቹ ተመካካሪዎች በሚናገሯቸው ቋንቋዎች ተርጓሚዎችንም ለማቅረብ የሞከረበት ሂደት በቋንቋ ደረጃ ተደራሽ ለማድረግ እዚህ ላይ በሚፈለገው ቁጥር ልክ የተርጓሚዎች ቁጥር ባይገኝም የኮሚሽኑ ኢፈርት ግን በተቻለ መጠን የሚባለው ነገር ገብቷቸው ተሳታፊዎች የራሳቸውን ሀሳብ በነፃነት እንዲሰጡ ያደረገበት ነው። ከዚሁ ጎን ለጎን የኮሚሽኑ አንዱ ትልቁ ጥንካሬ ብለን የለየ ነው ከ160 በላይ አመካካሪዎች እንደዚሁ ወደ 160 አካባቢ ማስታወሻ የሚይዙ ወይም ህዝቡ የሚናገራቸው ነገሮች እንደወረደ የሚመዘግቡ እንደዚሁ ደግሞ በጣም በርካታ ቁጥር ያላቸው የባለሙያዎች ቡድን ወይም ፓነል ኦፍ ኤክስፐርቶችን በማምጣት ከዛ ጎን ለጎን ደግሞ ሌሎች የሎጂስቲክስ ስራዎችን ሁሉ በአንድ በማድረግ በተቻለ መጠን ምቹነት ባለው ሁኔታ ለማካሄድ መሞከሩ ኮሚሽኑ ኢቭን ይሄን የተመረጠው አዳራሽ ራሱ በተለይ ከአካል ጉዳተኞች ከደራሽነት ከሰላምና ከጸጥታ አንጻር ኮንቪኒየንት የሆነ ሴፍ የሆነ ቦታን መምረጡ ይሄ በራሱ እንደ አንድ ትልቅ ነገር ያየነው ነው።